20 ሚሊዮን ብር 10 ሚሊዮን ብር እልኩት እኮ በአካውንት ገንዘብ እንዲገባ ሳይሆን ወደ ልቤ የሚገባ እግዚአብሔርን ቃል ፈልጌ ነው። ቢሊዮነር ትሆናላችሁ። ሼም እኮ ነው። አሁን ይህን በመሰለ ቅዱስ ጉባኤ መካከል እስቲ የብር ቡካችሁን አውጡ፣ ቡካችሁን አውጡ። እዚህ ጋር ስዘረግፉ ምንድነው እየሰራን ያለ ነው? ሼም አይደለም ወይ? ውርደት አይደለም ወይ? ዳ መሆን አትችልም። you cannot be poor ምክንያቱም በእግዚአብሔር መንግስት ውስጥ ድህነት የለም። በዋነኛነት ወንጌል ስለ ብልጽግናም አይደለም፣ ስለ ድህነትም አይደለም። ወንጌል በቀዳሚነት ስለ ጤንነትም አይደለም፣ ስለ መታመምም አይደለም። እስከ 20 ሚሊዮን ብር የገባላትን ሴት አስታውሳለሁ። 20 ሚሊዮን ብር 10 ሚሊዮን ብር እነዚህ 400 ሺህ 500 ሺህ ኦልሬዲ እነሱ ዝም ብሎ የሚገቡ ናቸው። ባይዘው ጧት የሚገቡ ዝም ብሎ ለቁርስ ለራት ምናምን የሚገባላቸው ናቸው። 20 ሚሊዮን ብር ገብቶላት ኦልሬዲ ሴትዮዋን ሳይዋት 20 ሚሊዮን ማኔጅ የምታረግ ሴት አይደለችም። እና ይሄ ነገር መጣራት አለበት ተብላ ድጋሚ ቸርች መጣች። አካውንቴ ላይ 20 ሚሊዮን ብር ገባለች። እንደውም የገባልኝ 20 ሺህ ብር መስሎኝ ነበር ቁጥር ስለማላቅ። ወዳጆቼን ስጠይቅ ደነገጡ። ከየት ነው የመጣው አይታወቅም ገንዘቡ። ኦልሬዲ ሚራክል ማለት ምን ማለት ነው በአማርኛ? እንግዲህ ቢሊዮነር ትሆናላችሁ። እና አመናችሁት ትጨብጡታላችሁ። እኛ ሀገር ብቻ ነው ብልጽግናን የሚቃወም ጴንጤ ያየሁት። ምን እንደሆነን አላውቅም። ደግሞ ብልጽግና የሚያስፈልገን ጴንጤ እኛ ነን እኮ። የብልጽግና ወንጌል ያስፈልገን። አጋንንት እያስወጣ ያንተ ቅባት ድሃ ያደርግ። ያው ተመሳሳይ ቅባት ያበለጽጋል። እስቲ አሜን በለሽ። ብዙ ጊዜ ወንጌል ሲሰበክ ምንድነው ይሄ የፕሮስፐሪቲ ሰባኪ ይባሉ እና ድህነት እንስበክ እንዴ? ድህነት እናንተ ድህነት ብያውን ድህነት ላካፍላችሁ ላለው እንዴ? እንዳላካፍላችሁ ድህነት እኔ ላይ የለም። እኔ ላይ ያለው ሚሊዮነርነት ነው። ስራት በሽታ ነው፣ አጋንንት ነው፣ እንደ ሲሆን ይቆጠራል። ዛሬ የምሰራው ስራ ቢኖር በዚህ የጸጋ ወንጌል እናንተ ላይ ያለ ድህነት አባራለሁ። ዳ መሆን አትችልም። you cannot be poor ምክንያቱም በእግዚአብሔር መንግስት ውስጥ ድህነት የለም። በወንጀል ክስ ያስለቀሰኝ ነበር። ለእስራት ወታደር ታዘው ነው ያለው። የተሰረቀ ከፍዬ ከዕዳ ነፃ ሆናለሁ እያልኩ እያለቀስኩ ነበር። ዛሬ መጣሁ። አሁን ኦይላን ገዛውና ንግድ ባንክ ደብተር ላይ ኦይላን በፎቶ ላይ ቀባው። ጌታ ታምን አደረገ። 100 ሺህ ገብቶኛል። አሁን ስጸልይ አሁን እዚች ጋር ነው። አሁን በማን ስም? በኢየሱስ ስም። በእውነት ነው። በኢየሱስ ስም ብዬ ነው ቀባሁት እኔ። ደህና እግዚአብሔር ይመስገን። ጌታ ይወድሃል። አዎ ይወደኛል። ኢየሱስ ጌታ ነው። አዎ ለዘላለም። ቆይ ግን አይነኩ ሁሉ ለምንድን ነው ቸርች ሄደ ወንጌል ማሰማው? አንተ እኮ ፍቅር ለምትሰብክ ትልቅ ሰው ነው። ማን ይወሰደኝ? እኔ ወስዳለሁ። እሺ እንሂድ። ቀስ ቆይ ለምንድን ነው ወንጌሉን አቋርጦ የወጣው? የሚሰበከው እኮ እኔን አይመለከትም ልጅ። ምን ላድርግ ብለህ ነው? ለምን እኔ ባንክ ደብተር እንኳን የሌለኝ ሰውዬ ምን እሰራለሁ ብለህ ነው? እልኩት እኮ በአካውንት ገንዘብ እንዲገባ ሳይሆን ወደ ልቤ የሚገባ እግዚአብሔርን ቃል ፈልጌ ነው። ታዲያ እሱም ቢሆን እኮ አለ። አንተ ወሰድከኝ ቦታ ግን ሲሰበክ የነበረው ስለዚህ ዓለም ነው እንጂ ስለ ፍቅር አልነበረም። ታዲያ ሀብቱም ቢሆን እኮ ከእግዚአብሔር ነው የሚላከው አይነኩ። እግዚአብሔር ቤት ብለህ ወስደኝ ስለ ገንዘብ ልሰበክ? በል እሱን አንተ በርታበት። እኔስ ፍቅር መንገዱ ያስተምረኛል። አዎ ሰው በእግዚአብሔር ቤት ለነፍሱ ምግብ የሚሆነውን የአምላኩን ቃል ሊሰማ እንጂ ሀብትን ጭኖ ሊሄድ አይመጣም። በሃይማኖት ስም የተሳሳተ መልእክቶችን ለሚሰብኩ አስተውሉ ለማለት ያህል ይህን መልእክት አስተላለፍ። ይሄ አንዳንዶችን እንጂ ሁሉንም አይመለከትም። የብዙዎቻችሁ ኑሮ የተቀየረው ብር ሰብኬ ነው? ኢየሱስን ሰብኬ? ኢየሱስን ሰብካለሁ አይደለም። ግን ነጋ ጠባ ምናምን ሲሆን ግን ራሱ እየሰለቸም ይመጣል ማለት የሆነ ጭንቅላት ራሱ አይደነዝዝም እንዴው? ሼም እኮ ነው። አሁን ይህን በመሰለ ቅዱስ ጉባኤ መካከል እስቲ የብር ቡካችሁን አውጡ፣ እዚህ ጋር ስዘረግፉ ምንድነው እየሰራን ያለ ነው?
ሼም አይደለም ወይ? ውርደት አይደለም ወይ? ውርደት አይደለም ወይ? ይሄ ስራ ፈቶችን ማበረታታትስ አይደለም ወይ? የማይሰራ ሰው ሁሉ እየመጣ ያጸልይ ቡኩ ከሞላ ወንጀል አይደለም ወይ? ከእንደገና ብር እኮ መንግስት ይመዘግበዋል፣ ቁጥር አለ። እንዴት አካውንት ውስጥ ገባ? ማን ላከው? አሁን እንደዚህ ስን ዋናው እምነት ነው ልትንቹላ። እግዚአብሔር ወንጀለኛ አይደለም። እግዚአብሔር ታምረኛ እንጂ አስማተኛ አይደለም። አንድ ሁለተኛ፣ እግዚአብሔር የመንግስትን የህግ ስርዓት አሰራር ጥሶ የሚሰራ ወንጀለኛ አይደለም። እንደውም ያለን ለመንግስት ተገዙ፣ ለግብር ለሚገባው ግብርን ገብሩ፣ ቀረጥ ለሚገባው ቀረጥን ክፈሉ። እግዚአብሔር የብሔራዊ ባንክን አሰራር ያከብራል። በየት በኩል ነው የብሔራዊ ባንክን አሰራር ጥሶ ከእንደገና የራሱን ቃል ጥሶ ሊሰራ የማይወድ ምን አይበል አይብላ ያለውን ትቶ አይደለም ይበላል ካለ ሌላ እግዚአብሔር አምጥታል ማለት ነው። ይሄ ከመተት አይለይም፣ ከጥንቆል አይለይም፣ ከሰላቢ መንፈስ አይለይም። የሰላቢ መንፈስ ማለት ሰዎች የሰሩበትን የደከሙበትን ላንተ አመጣለሁ የሚለው ጸሎቱም እንደዛ ነው የሚሆነው። አመጣዋለሁ የአሕዛብን እንትን ትበዘብዛለህ፣ አመጣው የዚህ ከተማን ብር ወደ አንተ አስገባው ምናምን። የለፉትሳ ከአካውንታቸው ተቀንሶ ነው ምን ሆኖ ነው ወደኛ የሚገባው? እውነቴን ነው። የትኛውም ሐዋርያ ይሄን አልሰራም። ጳውሎስ አልሰራም፣ ጴጥሮስ አልሰራም። እነ ጳውሎስ የነገሩን ሮሜን ጽፈው ምንድን ያሉ? ግብር ክፈሉ አላሉንም? ለመንግስት ባለስልጣን ስለ ቀበሌ ሊቀመንበርስ ክብር ለሚገባው ክብርን ስጡ። ይሄን የሚጽፈው ጳውሎስ በየቀኑ የሚደበድበው የቄሳር መንግስት ውስጥ ቁጭ ብሎ። ክርስትና ይሄ ነው። መተት አይደለም፣ ጥንቆላ አይደለም፣ የሰነፎች ማበረታቻ አይደለም። ሙሉ ቡክ ቸርች ውስጥ በጌታ በኢየሱስ ይሄም እንደሚያሳየን ታውቃላችሁ ምን ያህል ሰነፎች እንደሆነ፣ ለመስራት ፍላጎት እንደሌለ። መጽሐፉ የእጅን ስራ ይባርከዋል ነው የሚለው። እጅን አጣጥፈህ ቡክ ትበትናለህ። በሚራክል አምናለሁ፣ በተአምራት አምናለሁ፣ በተደጋጋሚ ተአምራት ግን አላምንም። አልጋን ተሸክመ ሂድ አንድ ቀን ነው የሚፈጸመው። ሁሉም እነ ጴጥሮስ ሁሉ አልጋ ተሸክመ ሂድ ያሉበት ቀን የለም። ብርና ወርቅ የለንም የናዝሬቱ ኢየሱስን እንሰጣለን አንዴ ነው። ከዛ የሰማ ሁሉ እየዞረ ሽባ ላይ ብርና ወርቅ የለኝም ተነሳ ያለበት ቦታ የለም። ተነሳሳይ ነገም ቡክ ከነጎዲያም ቡክ። በ30 ዓመት ውስጥ አንዴ እንደው በቃ ትንሽ እንደው ለመዝናናት ያህል ቡክ አምጡ ብለን እንጸልይ። ግን በየሳምንቱ ቡክ አምጡ ሌላ ስራ ነው። እኔ የሚገርመኝ ቡኩን አምጥቶ የተረገፈው ሰው ማለት ነው። ያ የሚጸልየው ሰው ቡኩ ውስጥ ማስገባት ከቻለ ለምንድን ነው እዛው ጉባኤ ላይ ካንተ ብር የሚሰበስበው? እዛው ፕሮግራም ላይ ለምንድን የሚያራግፈው ካንተ? የሱ ቡክ ውስጥ ካንተ ነው የሚገባው። ያንተ ቡክ ውስጥ ከየት ገባ? ጭንቅላት የለንም እንዴ? መጽሐፉ እንደ ባለ አእምሮ አስቡ ይላል እኮ። ስራ ታትር፣ መጥተህ እግዚአብሔርን አመስግን፣ ጸልይ። በዛ ውስጥ የሚመጡ ጤነኛ የሆኑ ትንቢቶችን አሜን በል። ከዛ ውጭ ማሳደድ ያቋራጭ መንገድ የለም። ለመባረክ ከፈለክ ስራ ታትር። የለም በተረፈ ቡክ አውጥተህ የዚህን ከተማ ሀብት አስገባውን የለም። ሰላቢ መንፈስ የእግዚአብሔር አይደለም። ከአንዱ አውጥቶ ወደ አንዱ የሚከት ጌታ የለም። ከአንዱ ብር አውጥቶ እንዴ ሙስሊም እኮ ለፍቶ ሰርቶ ነው ያገኘው። ታትሮ ተጠራርቶ ከሀገር ቤት መጥቶ ሰርቶ ያገኘው ብር ነው። እንዴት ነው እኔ የአሕዛብን ሀብት ትበዘብዛለች ተብሎ እንደተጻፈ ሪሊ እሱ ነው ሐሳቡ? መስለብ ነው። አወጣዋለሁ ወደ ቡካችሁን ወደ ላይ አውጡ፣ ቡካችሁን አውጡ። ሃሌሉያ። ሰውየው እየገመገመ ነው። ምን ያህል ሰው ቡክ አለው? ምን ያህል ሰው ብር እያስገባ ነው? ነገ ሊያጭድ ነው፣ ነገ ሊሰበስብ ነው። ዝም ብሎ አይደለም። ከዛ ቀምቶ ለዛ የሚሰጥ አምላክ የለን። ሊሰራ የማይወድ አለ ለክርስቲያን መርዶ። በጌታ ነህ? አዎ። የዘላለም ሕይወት አግኝተሃል? አዎ። ትሰራለህ? አልሰራም። ሊሰራ የማይወድ እንዳይበላ። ምክንያቱም አንድ ሆድ ስሰጥ 2 እጅ አድርጌ ነው እንድሰራ እንጂ እኔ እግዚአብሔር 2 ሆድ ሰጥቼ 1 እጅ የሰጠው አምላክ አይደለም። 1 ሆድና 2 እጅ ነው፣ ማመካኘት የለም ብሎ ነው ያለው ነው እግዚአብሔር። ከዛ ቀምቶ ከዚህ የሚሰጥ ጌታ አይደለም አይደለም። የሁሉም የሥራው ይገባዋል። አምጣ ይሉታል፣ ጌታ ያመጣል። ከአንዱ ቀምቶ ለአንዱ ይሰጣል ምናምን የሚለው ለኢየሱስ አይደለም። በዋነኛነት ወንጌል ስለ ብልጽግናም አይደለም፣ ስለ ድህነትም አይደለም።
ወንጌል በቀዳሚነት ስለ ጤንነትም አይደለም፣ ስለ መታመምም አይደለም እና በድህነት ውስጥ ሰዎች የመኖራቸው ምክንያቱ ደግሞ በወንጌል ስላልዳኑ ነው ይላል። ይሄ በጣም አደገኛ አመለካከት ነው። ምክንያቱም ጌታን ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ሳይቀበል በጣም ባለጠጋ የሆነ ሰው አለ። ሩቅ መሄድ አይጠበቅም። ሼህ መሐመድ አላሙዲን በጣም ሚሊዮነር ናቸው፣ ነገር ግን ክርስቲያን አይደሉም። ስለዚህ እሳቸውን አይ ወንጌል ዋና ዓላማው ማበልጸግ ነው ብሎ መስበክ ማለት ለምንድን ነው ታዲያ ክርስቶስን የምፈልገው እንዲሉ ነው የሚያደርገው። ስለዚህ የወንጌል ቀዳሚ ዓላማ ሰዎችን ባለጠጋ ማድረግ ወይም ደግሞ ሰዎችን ድሃ ማድረግ፣ እነዚህ ጉዳዮች አይገቡም። የማበልጸግ ጉዳይ የማድህየት ጉዳይ አይደለም። ወንጌል በሲኦል የመሆን በእግዚአብሔር መንግስት የመሆን ጉዳይ ነው። የሞት የህይወት ጉዳይ ነው። የመዳን ያለመዳን ጉዳይ ነው። ከኃጢአትና ከሞት ቀንበር የመውጣት ያለመውጣት ጉዳይ ነው እንጂ አንሶ መጥቶ አንድ ሰው በራሱ ትጋትና በራሱ ደግሞ ታካችነት ምክንያት ወደሚያመጣው የኑሮ መበልጸግና መድህየት አያሳንሰውም ማለት። የእምነት ቃል ወንጌል ፈጽሞ ሌላ ወንጌል ነው። የእምነት ቃል ኢየሱስ ሌላ ኢየሱስ ነው። የመጽሐፉ ወንጌል አይደለም። የመጽሐፉ እግዚአብሔር አይደለም። የመጽሐፉ ኢየሱስ አይደለም።